የምትጮቹ ንገሪ። አንቺ አውሬ የተቀበረች መስሎሽ ቀጥ ብለሽ መጣሻ። የኔ አንጀት እንደተቃጠለና እንዳረረ ቢቀር ይመስልሻል? ሰምኛለሽ። ከዚህ በኋላ አንቺን ጠላት ነሽ። ቆይ እንዴት አይነት አውሬ ነሽ አንቺ? ቆይ ምን አይነት ሰው ነሽ? ልሁን ደግ አደረኩ። ከዚህ በኋላ ደግመሽ እንዳትጠቂ ሰምኛለሽ። ያው መርፌ አንቺ ላይ መሰካት ይነበረብኝ። ቆይ አንቺ ችግርሽ ምንድን ነው? ሰው መቀየር እድሜ ልክሽን ካርቻሌ እንደሆንሽ አታውቂም? አሁንም እኮ ካርቻሌ ባላውሰሽ ገንዘብ አልወሰድሽ። እሷ ደግሞ ስታሰቃያት ነው። ከዚህ በላይ ምን እንድትሆንልሽ ነው የምትፈልጊው? እሷ ከስቃዋ ትገላገል። እኔ ደግሞ ለነገሩ ቦታ በጣም ደስ ይላል። አዎ እኔም እወዳለሁ በጣም። ሄሎ ቤቢ፣ እየጠበቅኩ ነው። አትመጣም? አዎ እዛው ነኝ። የሆነ ነገር ልጠይቅሽ ነበር አለ። ትሰማኛለህ? ብትሞት በጣም ነበር ደስ የሚለኝ። እሺ ቀናተኛ ሰይጣን፣ በእናቴ ቀንተሽ ነው አይደል? በየትኛዋ እናትህ? በዛች በክፉ አረመኔዋ እናትህ ነው። ትሰማኛለህ? ደግሞውን እኮ ማስመሰል አይደለም። አንቺ ትሰሚያለሽ? እናቴ ለማንም ክፉ ሆና አታውቅም። እሺ እንደዛ ነው የምታስበው? እና ላሳይህ ያደረገችንን። ና ተከተለኝ። ጊዜ ከተዋረዱ በኋላ ትሁቴ ወደዛ ቤት ትመለሳለች ብሎ ያሰበ አልነበረም። ቢሆንም ግን ትሁቴ እስካሁን ድረስ ውል ስላለን መመለስ ይኖርብኛል በማለት ቀጥታ ወደ ስራ ቦታዋ ተመልሳለች። ታዲያ ጊዜ በመላሹ ይገለኛል ብላ ስታስብ፣ ነገር ግን ትሁቴ ያልጠበቀችውን ነገር ነበር ያገኘችው። እንዲያውም በተቃራኒው ቤቴ ነበረች የተናነቀቻት። ታዲያ አርፋ የማትቀመጥም ከሆነ አርፋ እንደማትቀመጥላት ከዚህ በኋላ በግልጽ ጠላታቸው እንደሆነች በግልጽ ዓለምን ማጥፋት እንደምትፈልግ የግል የሆነ ሌላ ትልቅ ነገር እንዳላትም እየተናገረች ዓለምን እንደማትለቃት ትፎክራለች። በሌላ በኩል ትሁቴ ምን ይሆን እንደዚህ ያደረጋት? ቤቲ ያለምንም ምክንያት እንደዚህ ልትሆን አትችልም። ምክንያት አላት። ምክንያታዊ ናት ስትልም እንድትከታተላትም ሆናለች። እንድትከታተላት በር ከፍታላታለች። ታዲያ ቤቲ ስልክ ስታናግር ትሁቴም ተከትላ እሷን እግር በእግር እየተከተለች ወደ አመራችበትን ቦታ ስትሄድ አንዲት ለጋ ወጣት ታዳጊ እህቷ በሽተኛ እንደሆነችም አረጋግጣለች። ታዲያ ከዚህ ጋር ምንድነው የሚያገናኛቸው ነገር የሚለው ጥያቄ ቢኖርባትም ምላሽ አጣችው። ትሁቴ ልጅቷን ብቻ ተዋውቃ ወደ ቤቷ ተመልሳለች። ታዲያ ለአባባም የተፈጠረውን ነገር ቤቲ ምክንያታዊ እንደሆነችና ከዓለሜ ጋር ትልቅ ችግር እንዳለባት ወደ ቤትም እንደተመለስኩኝ በተቃራኒው እንዲያውም ጊዜ ይገለኛል ብዬ ሳስብ እንዲያውም በተቃራኒው ዝምታው እስኪያስፈራኝ ድረስ ምንም የተናገረው ነገር የለም። እንዲያውም በተቃራኒው ያልጠበቅኩን ነገር ነበር። ቤቲ ግን አንቃ ልትገለኝ ነበር። አባዬ ምክንያታዊ ናት ስትል የተመለከተችውን ነገር በሙሉ ለአባባ ትነግረዋለች። ከዚህ በኋላ ወደዛ ቤት መመለስ የለብሽም፣ በግልጽ እንዳወኩኝ ስራውንና ክፋቱን የእናቴን በህይወት መኖር እንዳወኩኝ ያውቋል። እነሱም ግራ የተጋባውም ናቲ ምንድነው የተፈጠረው በእናንተ መካከልና በአባዬ መካከል ከግራ ወደ ቀኝ እየተመለከተ ልታስረዱኝ ትችላላችሁ እያለ ታዲያ ዓለሜ ደግሞ ልጇ እንዲሰማባት አልፈለገችም ነበር። ልጇ ግብግብ እንዳይፈጥር ችግር እንዳይፈጥር ከአባቱ ጋር እንዳይጣላና ልጇ እንዳይጎዳባት አባቱ የምን ያህል ጨካኝ እንደሆነ ስለምታውቅ ታዲያ ልጇ እንዳይጎዳባት ስትል ለልጇ እንዲሰማ አልፈለገችም ነበር። ነገር ግን የካሌብ አባት እስከ መቼ ተደብቆ ማወቅ ይኖርበታል በማለት የተደበቀውን ነገር ቤቲ ምን ልታደርግ እንደነበረ ቤቲ ያደረገችውን ሴራ ከዚያም እሷ በሰራችው ሴራ ደግሞ ዓለሜን ገድያታለሁ ብላ ስታስብ ስለዚህ ገላታለች። ስለገደለቻት እኛም ለምን አንጫወትባቸውም በሚል ደግሞ እኛም ወደ ቤት እንዲመጡ አድርገናል። እነሱም ደስታቸውን በእኛ ሀዘን ሊያደርጉ ያሰቡ ሰዎች ስለዚህ ደስታችንን መተው አይተው ደግሞ ታሞ መመለስ ይኖርባቸዋል የሚል የትሁቴ እቅድ ነበረና ታዲያ ትሁቴን በሚገባ አሳይታ መልሳቸዋለች። ምን እንዳደረገችና በተለይም ደግሞ እሱን እንዴት እንደዚህ እንደሸወደችው እያሰበ አሁን ችግር እፈጥራለሁ ቢልም ዓለሜ እንዲረጋጋ ዓለሜ እንዳትነግሩት ያለች ቢሆንም ነገር ግን አባባ ደግሞ ይህ ነገር የተከሰተው በሱ ምክንያት ስለሆነ ስለዚህ ነገ ምን እንደሚፈጠር አይታወቅም። ስለዚህ ምን አይነትስ ጥቃት እንደሚፈጽሙ ይታወቃልና ስለዚህ ማወቅ ይኖርበታል። ራሱንም መቆጣጠር ይኖርበታል።
ናቲ ህፃን ልጅ አይደለም፣ ስለዚህ ማገናዘብ ይኖርበታል በማለት ነበር አባባ የነገረው። ታዲያ ናቲም ደግሞ ይህንን ነገር መቆጣጠር ያቃተው ናቲ ችግር እንዳይፈጥርና እንዲረጋጋ አጉል መገንፈል የትም እንደማያደርስና ትሁቴ ተረጋግቶ የተሻለ ነገር እንደሚያስብ ይልቁንም አሁን ደግሞ ከዚህ በበለጠ መልኩ ለክፋት እንደሚዘጋጁ ምንም ጥርጥር የለውም። በዚህ እንደምትናደድ ቤቴ ሌላ ችግር እንደምትፈጥር ገዜም ቢሆን አልፎ እንደማይቀመጡ ግልጽ ነው። ታዲያ እኛም ደግሞ የተሻልን ሆነን ራሳችንን ለማዳን ዝግጁ ሆነን ነው መጠበቅ ያለብን ስትል ናቲ እንዲረጋጋና ይልቁንም ከዚህ የተሻለ ሀሳብ ደግሞ ልጄን ክፍለ ሀገር እንድታደርስልኝ እንፈልጋለሁ የሚል ጥያቄ ጠይቀዋለች። ታዲያ ናቲም ህፃኗን ይዤ ወደ ክፍለ ሀገር መሄድ ምናልባት ልጅቷ ብትቀማብኝስ ቢቀሙኝስ ቢከተሉኝስ እኔ ይህንን ነገር እችላለሁ ብለሽ ታስቢያለሽ በማለት ቢጠይቃትም ታዲያ ትሁቴም ይህንን ነገር ካንተ ውጭ የሚያደርግልኝ ሌላ ታማኝ ሰው የለም፣ ካንተ ውጭ የምተማመንበት ሰው የለኝም። ልጄ በአንተ እጅ ስትሆን ነው በሰላም ወደ ቤተሰቦች ልትቀላቀል የምችለው። ስለዚህ ሙሉ እምነትን ሰጥቻለሁ። ልጄን ክፍለ ሀገር አድርሰልኝ ትመጣለህ። ከዛ በኋላ ምን እንደምናደርግ እናስብበታለን። ቤቲ እየተታለንና የተሸወደ የመሰለው ገዜም ደግሞ እንዴት እንደዚህ ታዋርጅኛለሽ? እንዴት እንደዚህ አድርገሽ ትሸውጅኛለሽ? ትላንት ምን ላድርግልሽ? ምን ልሆንልሽ? የምትፈልጊውን ነገር ብቻ ጻፊልኝ፣ አንቺ የሚያስፈልግሽ ነገር ብቻ ተናገሪ ሲል የነበረው ገዜ ዛሬ ደግሞ እንዴት እንደዚህ አድርገሽ ትጫወችብኛለሽ? ትሸውጅኛለሽ፣ ታዋርጅኛለሽ። ታዲያ ቤቲም ደግሞ እኔም ካንተ እኩል ነው የሰማሁት። ምን የሚገርም ነገር አለ ደግሞ እኮ ካንተ በላይ ማፈርና መዋረድ ያለብኝ እኔ ነኝ፣ አንገቴ መድፋት ያለብኝ። ምክንያቱም ሰውየው አግኝቶኛል። የሚገርመው ደግሞ ያን መርዝ ከወጋዋት በኋላ እንዴት አልሞተችም የሚለው ለሷም ትልቅ ጥያቄ እንደፈጠረባትና እንዳትናገረኝ በማለት ከመኪና ወርዳ ይበልጥ አንገብጋቢ ነገር እንዳላትና ይህች ልጅ ችግር እየፈጠረች አለችውና አለሜን እየተበቀለች አለችው የግል ጉዳይ እንዳላት እስኪ ጠረጥር ድረስ ቤቲ ከመኪና ውልቅ ብላ በኩሯ ወደ ቤቷ ተመልሳለች። ታዲያ ናቲም ይህንን ነገር ከሰማ በኋላ እንዲረጋጋ ሁላቸውም የመከሩ ቢሆንም ነገር ግን በግልጽ ወደ ቤቲ በመሄድ ምንድነው ችግርሽ? ከእናቴ ጋር እንደዚህ ያደረገች ነገር ለምንድነው የዋሸሽኝ? ምንስ አጠፋች? አለሜ ንጹህ ሰው ናት በማለት ከቤቲ ጋር ግብግብ ይፈጥራል። ታዲያ ቤቲም ማነው ንጹህ ሰው? አለሜ ንጹህ ሰው ናት። እንዲያውም ባለመሞቷ እየተንገበገብኩ ሞታ ቢሆን ደስታዬን ነበር ማጣጥመው ስትል በግልጽ ጣላቷ እንደሆነች አለሜ ማጥፋት እንደምትፈልግ ከገዜ በላይ እንደሆነች በግልጽ ለናቲ አሳይተዋለች። ታዲያ ናቲም ምንድነው ችግርሽ? ከአለሜ ጋር እያለች ችግር ምንድነው? አለሜ ከሰው አደርስም እያለ ቢሞግታትም ነገር ግን ቤቲ ደግሞ አሳይሃለሁ፣ ከፈለግና ተከተለኝ እንድታምን አደርግሃለሁ በማለት ናቲን እጁን ይዛ ወጥታለች። ናቲ ምን ልታሳየው ይሆን? እሷ በቂ ማስረጃ አለኝ ትላለች። ከዚህ ነገር ጀርባ ምናልባት ገዜ አድርጎት አደጋውን ፈጥሮ ምናልባት የአለሜን ታርጋው ቁጥር ተቀብሎ ይሆን ወይስ ደግሞ አለሜ ምን አድርጋ ይሆን? ሀሳብ አስተያየታችሁን ግምታችሁን እናንተም ኮሜንት ስራ አስቀምጡልኝ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ